ሰላም ሰላም፣ እንዴት ናችሁ? ይህ የአስረኛ ክፍል የሂስትሪ ወይም የታሪክ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 8 ክፍል 3 እንመለከታለን። ዩኒት 8 ቪዲዮ 3። የዛሬው ክፍለ ጊዜ ውይይታችን መነሻ ርዕሰ ሀሳብ የሚሆነው 8.2 ሃይድሮፖለቲካል ሂስትሪ ኦፍ ዘ ናይል ኦር አባይ ቤዚን ኤንድ ዲቨሎፕመንት ኢሹስ የሚል ነው። የናይል ተፋሰስ የውሃ ፖለቲካ ታሪክ እና የልማት ጥያቄዎች በሚል ርዕሰ ሀሳብ እንማማራለን። በባለፈው በክፍል 1 እና በክፍል 2 ፖስት 1991 ዲቨሎፕመንትስ ኢን ኢትዮጵያ በሚለው ርዕሰ ሀሳብ ስር 8.1 ትራንዚሽናል ገቨርንመንት ኦፍ ኢትዮጵያ በሚል ርዕሰ ሀሳብ ሁለት መሰረታዊ ነገሮችን አንስተን ተወያይተን ነበረ። በመጀመሪያው ክፍል ትራንዚሽናል ገቨርንመንት ኦፍ ኢትዮጵያ ኤንድ the 1991 transitional charter ሁለተኛ the 1995 constitution and the formation of federal democratic republic of Ethiopia የሚሉ ሐሳቦችን አንስተን ተወያይተን ነበረ። በዛሬው ክፍለ ጊዜ አስቀድሜ እንዳልኩት the hydropolitical history of the Nile basin and development issues የሚለውን ርዕሰ ሐሳብ አንስተን እንወያያለን። እንግዲህ የናይልን ሃይድሮፖለቲክስ ከማንሳታችን በፊት ስለ ናይል ወንዝ አንዳንድ ነገሮች እንበል። ናይል ሪቨር ቤዚን ናይል ሪቨር ቤዚን it is the world's longest river. It is the world's longest river. የዓለማችን ረጅሙ ወንዝ ነው። it travels from south to north for about 6,825 kilometers. It travels from south to north for about 6,825 ኪሎ ሜትርስ ከደቡብ ወደ ሰሜን የሚጓዘው። በነገራችን ላይ ከአፍሪካ ወንዞች እንግዲህ አፍሪካ በጣም ብዙ ወንዞች አሉት። የጂኦግራፊ ትምህርታችሁ ላይ እንደምታስታውሱት ተስፋ አደርጋለሁ። ከአፍሪካ ዋና ዋና ወንዞች ወደ ሰሜን የሚፈሰው ብቸኛው ትልቁ ወንዝ እና ወደ ሜዲትራኒያን ባህር የሚቀላቀለው ብቸኛው ትልቁ ወንዝ የአፍሪካ ትልቁ ወንዝ ናይል ወይም አባይ ሪቨር ቤዚን ነው። ስለዚህ ናይል ከደቡብ ወደ ሰሜን የሚፈስ የአፍሪካ ብቸኛ ወንዝ ሲሆን በጠቅላላው ከመነሻው እስከ መዳረሻው ያ ማለት ፍሮም ሌክ ቪክቶሪያ ዛት ኢዝ ፍሮም ኡጋንዳ አፕ ቱ ሜዲትራኒያን ሲ ኢን ኢጅፕት 6825 ኪሎ ሜትሮችን ይጓዛል። 6825 ኪሎ ሜትሮችን ይጓዛል። and it has two main tributaries ሁለት ዋና ዋና ገባር ወንዞች አሉት። it has two main tributaries ሁለት ገባር ወንዞች አሉት። እነዚህም ዋይት ናይል ወይም ነጭ አባይ የምንለው ነጭ አባይ እና ብሉ ናይል ናቸው። ዋይት ናይል ኢት ኦሪጂን ፍሮም ሌክ ቪክቶሪያ ዛት ኢዝ ኡጋንዳ ኦሪጂን ፍሮም ሌክ ቪክቶሪያ ዛት ኢዝ ኡጋንዳ ኤንድ ብሉ ናይል ወይም ጥቁር አባይ ሲባል እንግዲህ ብሉ ማለት ጥቁር ማለት ነው ብላችሁ እንዳጠይቁኝ። ብሉ ናይል ወደ አማርኛ መጠሪያው ሲቀየር ጥቁር አባይ ማለት ነው። and it origin from ሌክ ጣና that is in Ethiopia. origin from ሌክ ጣና that is in Ethiopia and it is a major contributor of Nile river water.
it is the major contributor. The major contributor of the Nile River water. The Nile River water ወይም the Nile water የናይል የወንዝ ውሃ ዋናውን ኮንትሪቢዩት የሚያደርገው ብሉ ናይል ወይም ጥቁር አባይ ነው። ከኢትዮጵያ ሌክ ጣና የሚነሳው almost it contributes 86% of Nile water. It contributes about 86% of the Nile water. የናይልን ወንዝ ውሃ 86%ቱን አስተዋጽኦ ያደርጋል። ስለዚህ ሁለት ዋና ዋና ገባር ወንዞች አሉት። and the two main tributaries of Nile, that is White Nile and Blue Nile, they meet at Khartoum, Sudan and form one Nile river. Not White Nile and Blue Nile meet at Khartoum, Sudan and form Nile River. ሁለቱ ገባሮች ሚት የሚያደርጉት ወይም የሚገናኙት ካርቱም ሱዳን ላይ ነው። ስለዚህ እስከ ካርቱም ሁለት የተለያዩ ወንዞች ነው ማለት ነው። ናይል ነጭ አባይ ከሌክ ቪክቶሪያ ከኡጋንዳ የሚነሳውና ጥቁር አባይ ወይም ብሉ ናይል ከሌክ ጣና ኢትዮጵያ የሚነሳው ሁለቱ የሚገናኙት ካርቱም ሱዳን ላይ ነው። ስለዚህ ካርቱም ሱዳን ላይ they meet together and form one Nile river. ስለዚህ ሁለት ዋና ዋና ገባር ወንዞች አሉት። and the river crosses over 35 degrees of latitude, that is 40 degrees south to 31 degree north, 35 ዲግሪ ላቲዩድን ክሮስ ያደርጋል። ያ ማለት ከ40 ዲግሪ ሳውዝ እስከ 31 ዲግሪ ኖርዝ ባለው ይጓዛል። ናይል the Nile river crosses regions from 40 degree south to 31 degree north latitudes. እንግዲህ ከታች ከኡጋንዳ ከመነሻ ኦፍ ኮርስ ከሌክ ቪክቶሪያ የሚነሳው እንጂ ገባሮቹ የሚነሱበት ቦታ ሌክ ቪክቶሪያ ማለት አይደለም። ከታች የሚነሱ ገባር ወንዞች አሉት። ወደ ሌክ ቪክቶሪያ የሚገቡ እና የናይል ገባር ተደርገው የሚወሰዱ ገባር ወንዞች አሉት። በአጠቃላይ ከ40 ዲግሪ ሳውዝ እስከ 31 ዲግሪ ኖርዝ ያለውን አካባቢ ክሮስ ያደርጋል። and Nile, it drains through 11 riparian countries. 11 ተፋሰስ ሀገራትን ያቋርጣል። the Nile river basin crosses 11 riparian countries, or there are 11 Nile basin countries. There are 11 Nile basin countries, and the Nile basin countries, they are grouped into two. በሁለት እንከፍላቸዋለን። የላይኛው ተፋሰስና የታችኛው ተፋሰስ ተብለው በሁለት ይከፈላሉ። the Nile basin countries are grouped into two. They are upper basin Nile countries, when the upper Nile basin countries, it is better, the upper Nile basin countries, and
lower Nile Basin countries. ቤዚን ካንትሪስ ተብለው በሁለት ይከፈላሉ። እንግዲህ አፐር ናይል ቤዚን ካንትሪስ የምንላቸው የወንዙ መነሻ አካባቢ ያሉ የወንዙ ሶርስ የሚባሉ ናቸው፣ ወይም ደግሞ ምንጭ የሚባሉት ር ዘ ሶርስ ኦፍ ናይል ቤዚንስ አር ዘ ሶርስ ኦፍ ናይል ቤዚን ወይም ናይል ሪቨር ቤዚን የናይል ወንዝ መነሻዎች ወይም ደግሞ ምንጭ አካባቢ ናቸው። They are the major contributors to Nile water. Are the major contributors of Nile water. አብዛኛውን የናይልን ውሃ የሚያመነጩት እነዚህ አፐር ቤዚን የምንላቸው ናቸው፣ የላይኛው የናይል ተፋሰስ ሀገራት። ሎወሮቹን ስንመለከት they are the destination areas are the destination ቤዚንስ ይባላሉ። ዘ ደስቲኔሽን ቤዚንስ ወይም ደግሞ የናይል ቤዚን ማውዝ ኤሪያ ይሄ የመጨረሻው አካባቢ ላይ ያሉ ሀገራት ናቸው። ዛር ዘ ሊስት ኮንትሪቢዩተር አር ዘ ሊስት contributor to Nile water, but they consumed the largest proportion. Of Nile water. በብዛት የናይልን ውሃ የሚጠቀሙት እነዚህ ሎወር የሚባሉ ናቸው። አፐር የሚባሉት they are the major contributor but the least in consumption of Nile water. The least in the consumption of Nile water. የናይልን ውሃ እምብዛም ያልተጠቀሙበት ሀገራት ናቸው እነዚህ የናይል ተፋሰስ። why can because of the hydropolitical history of Nile, because of the hydropolitics of Nile በኋላ እናነሳዋለን። ምንድነው የናይል ሃይድሮፖለቲክስ የሚለውን በኋላ እናነሳዋለን። አፐር ቤዚን የሚባሉት የሚከተሉትን ያካትታል። include the following countries በአጠቃላይ 9 ናቸው። ሎወር የሚባሉት ደግሞ 2 ናቸው። ከታች ስንነሳ ኡጋንዳ፣ ሩዋንዳ፣ ቡሩንዲ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ኬንያ፣ ታንዛኒያ፣ ሳውዝ ሱዳን፣ ኢትዮጵያ and 1 2 3 4 5 6 7 8 ኤሪትሪያ 9። እነዚህ የላይኛው የናይል ተፋሰስ ሀገሮች ናቸው። ኡጋንዳ፣ ሩዋንዳ፣ ቡሩንዲ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ኬንያ፣ ታንዛኒያ፣ ሳውት ሱዳን፣ ኢትዮጵያ ኤንድ ኤርትራ። ሁለቱ ዘ ሎወር ቤዚን ካንትሪስ የሚባሉት ኢንክሉድ ሪፐብሊክ ኦፍ ሱዳን ኤንድ ኢጅፕት። ከነዚህ ሀገራት ኢትዮጵያ is the source of Nile, the source of Blue Nile, and contributes almost 85% or 86 አንዳንድ መጽሐፍ 86 ያደርጉታል percent of the Nile water, but the least consumer of Nile water, but the least
ኦልሞስት ዜሮ ማለት ይቻላል in the consumption of ናይል ዋተር የናይልን ውሃ በመጠቀም ዝቅተኛ የሚባል ኦልሞስት ዜሮ የሚባል አሁን የኢትዮጵያ ታላቁ የህዳሴ ግድብ ነው እንግዲህ ለመጀመሪያ ጊዜ ኢትዮጵያ የአባይ ውሃ ላይ ወይም የናይል ውሃ ላይ ተጠቃሚ ያደርጋታል ተብሎ የሚታሰበው። ከሱ ውጪ የናይል ተፋሰስ ላይ የብሉ ናይል ተፋሰስ ላይ ያን ያክል የሰራችው ስራ ወይም የተጠቀመችው ጥቅም የለም። ግን ኦልሞስት 85%ቱን የናይልን ውሃ ወይም የአባይን ውሃ ከዛ በላይ ያደርጉታል አንዳንዶቹ። ኮንትሪቢዩት የምታደርገው ኢትዮጵያ ነች። ከነዚህ ከሪፐብሊክ ኦፍ ሱዳን ኢጅፕት ደግሞ ኢጅፕት does not contribute any droplet of water to Nile. ምክንያቱም except Nile no river in Egypt. Egypt is a desert. ግብፅ በረሃ ነች። የግብፅ ብቸኛ ወንዝ ናይል ነው። ስለዚህ ወደ ናይል የሚቀላቀል ግብፅ አስተዋጽኦ ታደርጋለች ተብሎ የሚታሰብ ወንዝ የለም። ስለዚህ does not contribute any droplet of water to Nile river, but consumed more than 90% of Nile water. 90% የናይልን ወንዝ የምትጠቀመው ግብፅ ነች። ኦፍኮርስ በታሪክ ምንድን ነው የሚባለው? ኢጅፕት ኢዝ ዘ ጊፍት ኦፍ ናይል። ኢፍ ዜር ኢዝ ኖ ናይል ዜር ዊል ኖ ቢ ኤ ካንትሪ ኮልድ ኢጅፕት። ናይል ባይኖር ኢጅፕት የምትባል ሀገር አትኖርም። ናይል የግብፅ የመኖርና ያለመኖር ጉዳይ ነው። ኦፍኮርስ የናይል የኢጅፕት ምንድን ነው የግብፅ ህልውና ወይም የኢጅፕት ህልውና በናይል ወንዝ ላይ የተመሰረተ ነው። ስለዚህ 90% የሚሆነውን ከዛም በላይ የሚሆነውን ውሃ የምትጠቀመው ኢጅፕት ነች። ምክንያቱም ኢጅፕት ኢዝ ኤ ዴዘርት። ስለዚህ the Nile water it travels through various climate and natural formations that range from mountainous highlands like Ethiopia to a barren desert like Egypt. Nile river travels from mountainous areas mountainous from mountainous areas like Ethiopia to barren desert like Egypt. ስለዚህ ከምስራቅ አፍሪካ ከፍተኛ ተራራዎች እንደ ኢትዮጵያ ካሉ ምድሮች ተነስቶ በጣም ባረን በሆኑ ጭው ያሉ በረሃዎች በሆኑ እንደ ግብፅ ባሉ ቦታዎች የሚፈስ ወይም የሚጓዝ ወንዝ ነው። ስለዚህ ናይል 11 ሀገራትን የሚያቋርጥ ወይም ደግሞ የሚያካልል ወንዝ ነው። ስለዚህ ናይል ኢዝ the property of 11 countries. ናይል የ11 ሀገራት ሀብት ነው። ናይል river is a natural resource for 11 Nile riparian countries. For 11 Nile riparian countries. Though
sorry, though Ethiopia contributes more than 85% of Nile water. ስለዚህ ኢትዮጵያ 85 ወይም 86%ቱን የናይልን ውሃ አስተዋጽኦ ብታደረግም ኮንትሪቢዩት ብታደረግም ኦፍኮርስ 86% የሚባለው ኤርትራን ጨምሮ ማለት ነው። ምክንያቱም ከኤርትራ የሚነሳው መረብ ወንዝ በተከዜ በኩል ናይል ከፍተኛ አስተዋጽኦ ስለሚያደርግ ወይም ደግሞ ስለሚገብር፣ ነገር ግን አብዛኛውን ውሃ የምትጠቀመው ግብፅ ነች። ለስሙ ናይል የ11 ተፋሰስ ሀገሮች ሀብት ነው። ከ11ዱ ደግሞ 85-86%ቱን ውሃ አስተዋጽኦ የምታደርገው ኢትዮጵያ ነች። ኦልሞስት ይሄ ብሉ ናይል የምንለው ወይም ደግሞ አባይ ብለን የምንጠራው ውሃ የኢትዮጵያን 60% አካባቢ ይሸፍናል። አብዛኛውን ጎንደር፣ ወሎ፣ በከፊል ጎጃም፣ ሸዋ፣ ወለጋ እና ቤኒሻንጉል ጉሙዝ እነዚህም በሙሉ አካቶ የሚሄድ ወይም የሚያልፍ ወንዝ ነው። ወደ አባይ የሚቀላቀሉ ሌሎች ገባር ወንዞች ከነዚህ አካባቢዎች በሙሉ የሚነሱ ስለሆነ ኦልሞስት የኢትዮጵያን 60% ይሸፍናል። ዛዝ ዋይ ኢትዮጵያ 85-86%ቱን የናይልን ውሃ አስተዋጽኦ ታደርጋለች የምንለው ከዛ የተነሳ ነው። ነገር ግን መታወቅ ያለበት ኢጂፕት ሃዝ ዩቲላይዝድ ሞር ወተር ዛን ኦል አዘር ሪፓራን ስቴትስ ቱጌዘር። እንግዲህ አስሩም በጋራ ከሚጠቀሙት በላይ የናይልን ውሃ የምትጠቀመው ኢጂፕት ነች። Egypt has utilized more water than all other riparian states or countries together. እንግዲህ አስሩም ተደምረው ከሚጠቀሙት በላይ በብዛት የምትጠቀመው ናይል ነች። ለምንድን ነው እንደዛ የሆነው ካል ልትዞቤስ ናይል ኢዝ ባረን ዴዘርት ኤክሰፕት ዘ ናይል ሪቨር ቤዚን። ኢጅፕት ኢዝ ናይል ምንድነው ባረን ዴዘርት። ኢጅፕት ኢዝ ባረን ዴዘርት ኤክሰፕት ዘ ናይል ቤዚን። ከናይል ቤዚን በቀር የናይል ወንዝ ከሚያልፍባቸው የግብፅ ምድሮች በቀር ግብፅ በረሃማ ምድር ነች። ኢዝ ባረን ዴዘርት ጭው ያለ በረሃ ወይም ደግሞ ሳሃራ ዴዘርት የምንለው ምድር ነው እንግዲህ ግብፅ የሚባለው። ስለዚህ ኦንሊ ያላት የውሃ ሀብት ናይል ነው። ስለዚህ ዘ ቤተር ዩቲላይዜሽን ኦፍ ዘ ናይል ኢን ኢጅፕት ኢዝ ቦርን አውት ኦፍ ዘ ነሰሲቲ ዛት ላይፍ ኢን ዘ ካንትሪ ኤንድ ሴትል አግሪካልቸር አር ዲፔንድ ኦን ኢት። ዘ ቤተር ለምንድን ነው ግብፅ የተሻለ የተጠቀመችው? ለምንድን ነው ሁሉም ከሚጠቀሙት በላይ የምትጠቀመው ካል the better utilization of Nile in Egypt, the better utilization of Nile water in Egypt is born out of the necessity that life in Egypt is dependent on Nile water. Egypt is a gift of Nile ትባላለች። Egypt is a gift of Nile. If there is no Nile river, there will not be a country called Egypt. ናይል የናይል ውሃ ባይኖር የናይል ወንዝ ባይኖር ግብፅ የምትባል ሀገር አትኖርም ነበር።
ስለዚህ ግብፅ እና ናይል የማይነጣጠሉ ነገሮች ናቸው። ናይል ከሌለ ግብፅ የለችም። የናይል ምንድነው? የግብፅ ህይወት ሙሉ በሙሉ በናይል ላይ የተመሰረተ ህይወት ነው። ምክንያቱም አውት ኦፍ ዘ ናይል ሪቨር ቫሊ ኢጅፕት ኢዝ ባረን ዴዘርት። ከናይል ተፋሰስ ውጭ ከናይል ወንዝ ውጭ ያለው የግብፅ ምድር ባረን ላንድ የሰሃራ ዴዘርት አካል ስለሆነ ኢጅፕት የጊፍት ኦፍ ናይል ወይም ደግሞ ናይል ከሌለ ግብፅ የምትባል ሀገር የለችም። ለዛም ነው ከሁሉም ሀገራት ሞር ዛን 90% ኦፍ ናይል ወተርን ኢጅፕት የምትጠቀመው። ምክንያቱም የመኖር ህልውናዋ ነው። እርሻ ለማረስ የምትጠቀመው ፎር ኢሪጌሽን ናይልን ነው። የናይል ወንዝ ከሌለ ዝናብ ዘንቦ ግብፅ ውስጥ የሚታረስ መሬት የሚመረት አዝመራ ወይም ደግሞ ሰብል ስለሌለ ማለት ነው። ነገር ግን 86% 85% አስተዋጽኦ የምታደርገው ኢትዮጵያ በጣም ዜሮ ማለት ኦልሞስት ዜሮ ዩቲላይዜሽን ወይም ኮንሳምፕሽን ነው ያላት። የናይልን ወይም የአባይን ወንዝ እየተጠቀመችው ነው ማለት አይቻልም። ስለዚህ the hydropolitics of Nile raises from the imbalanced consumption of the Nile water in between the upper and the lower basin countries. The hydropolitics of Nile river raises from the imbalance consumption of Nile water in between upper basin and lower basin ናይል countries። ስለዚህ የናይል የውሃ ፖለቲካ የሚመነጨው ይሄ እኩል ባልሆነ የናይልን ወንዝ አጠቃቀም ምክንያት ነው ማለት ነው። ኢንቢትዊን ዘ አፐር ቤዚን ካንትሪስ ኤንድ ዘ ሎወር ቤዚን ካንትሪስ ሜንሊ ደግሞ በተለይ ደግሞ በኢትዮጵያና በሁለቱ የታችኛው ተፋሰስ ሀገሮች ማለት ነው። ሜንሊ ኢን ቢትዊን ኢትዮጵያ ኤንድ ዘ ሎወር ቤዚን ካንትሪስ that means a Republic of Sudan and Egypt. It is clear በጣም ግልጽ እኮ ነው። ኢትዮጵያ 86%ን አስተዋጽኦ ታደርጋለች፣ ግን የተጠቀመችው ኦልሞስት ዜሮ። እንደውም መጽሐፉ ምን ብሎ ያስቀምጠዋል? ሌስ ዛን 1% ይላል። ኢትዮጵያ ቨርሰስ ሱዳን ኤንድ ኢጅፕት እንደ ለማነጻጸር ያክል ፖለቲካው እንዲገባን ኢትዮጵያ ቨርሰስ ሱዳን ኤንድ ኢጅፕት እነዚህ ኮንትሪቢዩትስ ለስ ቱ ናይል ወተር but utilizes much of Nile water. Ethiopia contributes 85-86%. But utilizes less than 1%. This imbalance utilization ወይም unfair utilization is better. Unfair utilization is the cause for the hydropolitics of Nile. The hydropolitics of
ናይል ሪቨር የናይል ሪቨር ሃይድሮፖለቲክስ ምንጩ አንፌር የሆነ ዩቲላይዜሽን 85-86% አስተዋጽኦ የምታደርገው ኢትዮጵያ ከ1% በታች ነው የምትጠቀመው። እሱም ሪሰንትሊ ጀርድ ምንለው ይሄ ግሬት ኢትዮጵያ ሬኔሳንስ ዳም እሱን ነው ልናነሳ የምንችለው። ሱዳንና ኢጅፕት ግን የእርሻ ስራቸውን በኢሪጌሽን የሚሰሩት አመቱን ሙሉ የሚያመርቱት የናይልን ወንዝ በመጠቀም በተለይ ደግሞ ግብፅ፣ በተለይ ደግሞ ኢጅፕት። ይህም ብቻ አይደለም፣ አንፌር ዩቲላይዜሽን ብቻ አይደለም። ዳዘር ኮስ ኦፍ ሃይድሮፖለቲክስ ኦፍ ናይል የሁለቱ ተፋሰስ ሀገሮች በተለያየ ጊዜ በተለይ እንደ ታይም ኦፍ ኮሎኒያሊዝም ያደረጉት አግሪመንት ነው። the other cause for the hydropolitics politics of Nile is the agreement Sudan and Egypt made together in the time of colonization, that is on behalf of Great Britain በተለይ ከብሪቴን ጋር ያደረጉት ስምነት ነው። እንደምታስታውሱት ሱዳንና ግብፅ የታላቋ ብሪታንያ ወይም ደግሞ የብሪቴን ቅኝ ግዛቶች ነበሩ። ስለዚህ አንፌር ከሆነው ዩቲላይዜሽን በተጨማሪ የሃይድሮፖለቲክስ ኦፍ ናይል የሚመነጨው ኢጅፕትና ሱዳን በተናጠል ሌሎችን ሀገራት ሳያካትት ወይም ደግሞ ሌሎችን ሀገራት ሳያስማማ ከቀድሞ የቅኝ ገዣቸው እንግሊዝ ጋር ያደረጉት ስምምነት ወይም ደግሞ አግሪመንት ነው። ለምሳሌ ዘ ሞስት ኢምፖርታንት የሚባለው አግሪመንት የ1929 አግሪመንት ነው። the first important agreement was the 1929 agreement between Great Britain on behalf of Sudan and Egypt። እንደምታስታውሱት ኢጅፕት ነፃ ከወጣች በኋላ ለረጅም ጊዜ ሱዳን የአንግሎ ኢጂፕሽያን ኮሎኒ ነበረች፣ የእንግሊዝና የግብፅ ጥምር ቅኝ ግዛት ነበረች። ስለዚህ ግሬት ብሪቴን ኦን ቢሃፍ ኦፍ ሱዳን ኤንድ ኢጅፕት በ1929 ያደረጉት አግሪመንት ዘ ሞስት ኢምፖርታንት አግሪመንት ነው። ዘ ሞስት ኢምፖርታንት አግሪመንት። በዚህ አግሪመንት ኢጅፕት በናይል ውሃ ላይ የቬቶ ፓወር ማለት የበላይነት እንዲኖራት አድርጓል። ዘ አግሪመንት ዘ 1929 agreement gave a veto right for Egypt to utilize Nile water monopoly, በብቸኝነት እንደ ወሳኝ አድራጊ ፈጣሪ የውሃው ባለቤት እንድትሆን አድርጓታል። ብዙ ጊዜ በተለይ ከኢትዮጵያ ህዳሴ ግድብ ጋር በተገናኘ ግብፅ፣ ሱዳንና ኢትዮጵያ በሚያደርጉት ድርድር ግብፅ የምታነሳው የ1929ን የቬቶ ራይት ነው። የቬቶ ራይት ያላትን በቃ የበላይነት
የሚሰጣትን አግሪመንት ነው የምታነሳው። በዚህ ወቅት ኢትዮጵያ አልነበረችም። ኢን ዘ 1929 አግሪመንት ኢትዮጵያ was not a participant. In the 1929 agreement how to utilize Nile water, Ethiopia was not participant, ተሳታፊ አልነበረችም። በስምምነት ውስጥ የለችበትም። ለዛም ነው የኢትዮጵያ መሪዎች የ1929ን ስምምነት ኢትዮጵያ ያታቀው። ምክንያቱም አልነበረችም። ባልነበረችበት ኃላፊነት ልትወስድ አትችልም። ኦፍኮርስ በወቅቱ ተሳትፋ ይህንን ስምምነት ፈርማ እንኳን ቢሆን የናይልን ውሃ እንደ ባለቤት እንዳትጠቀም የሚከለክላት ነገር ሊኖር አይችልም። ምክንያቱም የውሃው ምንጭ ነቻ። የውሃው ባለቤት ምንድን ነው የሚባለው? ባለቤት ያቀለለው ጸበል የቁርበት መንከሪያ ይሆናል እንደሚባለው አይነት ማለት ነው። ባለቤት ያቀለለው ጸበል የቁርበት መንከሪያ ይሆናል። እንደዛ ነው የሆነው። ናይል ለኛ የውሃው ባለቤት እኛ ነን። 85-86%ቱን ውሃ የምናመነጨው እኛ ነን። ውሃው የሚመነጨው ከኛ ነው። 90% እና ከዛ በላይ የምትጠቀመው ግን እንደውም የቬቶ ራይት በቃ በሞኖፖሊ መጠቀም አለብኝ፣ የኔን መብት የሚነካ ሀገር መኖር የለበትም ብላ ደግሞ በጉልበት የምትደነፋው ግብፅ ነች። ስለዚህ የሃይድሮ ፖለቲክስ ኦፍ ናይል በተለያዩ ጊዜ በቀይ ግዛት ዘመን በተለይ የተደረጉ ስምምነቶችና እንዳጠቃላይ በውሃው ፍትሐዊ አጠቃቀም ላይ ያለው ጉድለት ነው ማለት ነው ያለው ጉድለት ነው። ከ1929 ስምምነት በኋላ ሌላው እንደ ታሪክ የሚነሳው በተለይ ደግሞ ግብፅ ከዚህ ድርሻዬ ማንም ሊቀንስብኝ አይችልም ብላ የምታነሳው የ1959ን አግሪመንት ነው። in addition to 1929 agreement, in 1959 Sudan and Egypt signed an agreement on the share of Nile water in between them. የናይልን ውሃ እንዴት እንደሚከፋፈሉ ስምምነት አደረጉ። በዚህም ስምምነት የታችኛው ተፋሰስ ሀገሮች ምንድነው የላይኛው ተፋሰስ ሀገሮች በተለይ ደግሞ የውሃው ባለቤት የሆነችው ኢትዮጵያ አልተሳተፈችም። በዚህ አግሪመንት በ1959 አግሪመንት ኢጅፕት 55.5 ቢሊዮን ኪዩቢክ ሜትር ፐረነም ወይም በዓመት የናይልን ውሃ እንድትጠቀም ድርሻ ወሰደች። ሱዳን ደግሞ 18.5 ቢሊዮን ኪዩቢክ ሜትር ውሃ እንዲኖራት ተስማሙ ማለት ነው። ኢጅፕት 55.5 ቢሊዮን ሜትር ኪዩብ ሱዳን 18.5 ቢሊዮን ሜትር ኪዩብ ሼር እንዲኖራቸው ተስማሙ። እንግዲህ 86% አስተዋጽኦ የምታደርገው ኢትዮጵያ ከዚህ ድርሻ ውስጥ ምንም የላትም ማለት ነው። በጣም የሚገርመው ስምምነት ደግሞ ይሄ ነው። የውሃው ባለቤቶች የላይኛው ተፋሰስ ሀገሮች እንግዲህ 9 ኦፍኮርስ ሱዳን በ1959 ማለት ሳውት ሱዳንን ጨምሮ ማለት ነው የናይልን ውሃ ለሁለት ተካፈሉት ማለት ነው። ዓመታዊ ድርሻዬ ግብፅ 55.5 ቢሊዮን ሜትር ኪዩብ መሆን አለበት አለች። ሱዳን ደግሞ 18.5 ቢሊዮን ሜትር ኪዩብ የኔ ድርሻ መሆን አለበት። እንግዲህ ሌሎቹ ውሃውን እያመነጩ ለነሱ መጠቀሚያ መላክ ነው ድርሻቸው ማለት ነው። ስለዚህ ከሁሉም አግሪመንት ደግሞ የሚገርመው የ1959 አግሪመንት ነው። በዚህ መንገድ የሃይድሮፖለቲክስ ኦፍ ናይል እንደማይፈታ የናይል የውሃ ፖለቲካ ችግር እንደማይፈታ ማሳያዎች ናቸው ማለት ነው። ስለዚህ አፍተር ኢፒአርዲኤፍ ኬም ቱ ፓወር
ወይም ኢህአዲግ ወደ ስልጣን ከመጣ በኋላ to solve the hydropolitics of Nile among the upper and the lower basin countries, especially between the major contributor Ethiopia and the two lower basin countries, that is Egypt and Sudan. በ1999 the Nile Basin Initiative የሚባል ማዕቀፍ ተቋቋመ። after EPRDF came to power እንደምታስታውሱት ኢፒአርዲኤፍ ወይም ኢህአዲግ ወደ ስልጣን የመጣው መቼ ነው? በ1991 ነው። ከ1991 እስከ 1995 እንደ ፈረንጆች የሽግግር ጊዜ በ1995 ፌዴሬ ተቋቁሞ ኢህአዲግ ሙሉ በሙሉ ስልጣን የያዘበትና ሀገር ማስተዳደር የጀመረበት ጊዜ እንደሆነ ከዚህ ቀደም ተናግረናል። ስለዚህ ኢህአዲግ ወደ ስልጣን ከመጣ በኋላ ኬም ቱ ፓወር ኢን 1999 to solve the problem of the hydropolitics of Nile, by the call of Meles Zenawi, by the call of Prime Minister Meles Zenawi. The Nile Basin Initiative has established. The Nile Basin Initiative, that is NBI, has established. ቢያንስ የናይልን የውሃ ችግር የሃይድሮፖለቲክስ ኦፍ ናይልን ችግር ይፈታል በሚል በወቅቱ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ጥሪ መሰረት የናይል ቤዚን ኢኒሺየቲቭ ተቋቋመ። and the 1995 that is the formation of the Nile Basin Initiative, it is for the first time that include all the 9 basin countries. The meeting or the conference of the 1999 for the establishment of NBI. In history, all the Nile Basin countries has participated. In history, all the Nile Basin countries are participated. ለመጀመሪያ ጊዜ እንግዲህ የ1999 ኮንፈረንስ ላይ ነው for the establishment of NBI by the call of the period prime minister of Ethiopia መለስ ዜናዊ ሁሉም የናይል ተፋሰስ ሀገሮች የተሳተፉበት የመጀመሪያው ታሪካዊ ኮንፈረንስ የሚባለው የ1999 ዳሬ ሰላም ላይ የተደረገው ወይም ታንዛኒያ ላይ የተደረገው ኮንፈረንስ ነው። ነገር ግን በዚህ በናይል ቤዚን ኢኒሺየቲቭም ብዙዎቹ የአፐር ቤዚን ናይል ካንትሪስ ተሳትፈው የስምምነቱ አካል ቢሆኑም ሱዳንና ግብፅ ግን ታሪካዊ ድርሻቸውን ላለማጣት አሁንም በጣም ከፍተኛ ችግር ይፈጥሩ ነበር። በተለይ ደግሞ የኢትዮጵያ ይሄ ግሬት ኢትዮጵያን ሬኔሳንስ ዳም መገንባት በጀመረበት ጊዜ however Sudan and Egypt not to lose their historical share of Nile water still they are the cause of the hydropolitics of Nile. The
ፖለቲክስ ኦፍ ናይል። በተለይ ደግሞ ኢትዮጵያ ታላቁን የህዳሴ ግድብ መገንባት ከጀመረችበት ጊዜ ጀምሮ አሁንም ቢሆን የሃይድሮፖለቲክስ ኦፍ ናይል ያለ ስምምነት አየር ላይ ያለ ምናልባት አንድ ቀን በሀገራቱ መካከል የጦርነት ምክንያት ሊሆን የሚችል ችግር ነው ማለት ነው። ሊሆን የሚችል ችግር ነው። ስለዚህ ሃይድሮፖለቲክስ ኦፍ ናይል የናይል የውሃ ፖለቲካ ትልቁ መሰረት አንፌር ዩቲላይዜሽን ኦፍ the Nile water among the riparian countries ነው። the next one is ቀጣዩ ወይም ሌላው ርዕሰ ሀሳብ በዚህ ክፍል የምናነሳው 8.22 ዲቨሎፕመንት ኢሹስ and challenges of the democratization process in ኢትዮጵያ የሚል ነው። እሱን አይተን ምዕራፉን ለማጠናቀቅ እንሞክራለን። ሶ ዲቨሎፕመንት ኢሹስ ኤንድ ቻሌንጅስ ኦፍ ዲሞክራታይዜሽን ፕሮሰስ ኢን ኢትዮጵያ ብዙ ጊዜ በየአጋጣሚው የምንሰማው ነገር ነው። ኢትዮጵያ በተፈጥሮ ሀብት በታሪክ የበለጸገች አገር ነች። ነገር ግን ኢትስ አመንግ ዘ ፖረስት ካንትሪስ ኢን ዘ ወርልድ። በታሪክ ረጅም ታሪክ ያላት የ3000 ዓመት የ5000 ዓመት ታሪክ ያላት በተፈጥሮ ሀብት ቫስት ናቹራል ሪሶርስ ያላት ነገር ግን የዓለማችን ድሃ ከሚባሉ ሀገሮች አንዷ ነች። ስለዚህ ዲስፓይት ፕራውድ ሂስትሪ ኤንድ ቫስት ናቹራል ሪሶርስስ despite its proud history and vast natural resources, Ethiopia is one of the poorest. Countries in the world ምንም እንኳ ሎንግ ሂስትሪ ቫስት ናቹራል ሪሶርስ ቤዝ እንደውም አንታችድ ናቹራል ሪሶርስ ቤዝ ያልተነካ የተፈጥሮ ሀብት ያላት ሀገር ብትሆንም ሀገሪቱ ድሃ ከሚባሉ ወይም ደግሞ የሳብሳራ ድሃ ሀገሮች ከሚባሉት ውስጥ አንዷ ሀገር ነች። ስቲል Ethiopia is one of the poorest countries in the world. It is one of the poorest countries in the world. ነገር ግን በተለይ ከ1992-91 የኢፒአርዲኤፍ ወይ ደግሞ የኢህአዴግ ስልጣን ከያዘ በኋላ የተሻሻሉ ነገሮች መሆን ጀምረዋል። ኦፍኮርስ ይሄ የሚካድ ነገር አይደለም። በት አፍተር 1992 immediately EPRDF came to power. EPRDF, Ethiopian People's Revolutionary Democratic Front, ወይም ኢህአዴግ came to power some economic reforms and changes has been recorded. የተለያዩ ሪፎርሞችና ለውጦች መመዝገብ ወይም ደግሞ መታየት ጀምረዋል። ለምሳሌ for example one, the economic system is transformed from socialist economic system to free market economic system. The economic system is transformed from socialist or command economic system to economic
system to free market or capitalist economic system, and the economic decision is transformed from central command to privatization, encouragement of privatization, የግሉ ኢንዱስትሪ ወይም ደግሞ የፕራይቬት ሴክተሩ እንዲበረታታ ተደርጓል። ፕላስ ኢኮኖሚክ ፖሊሲ is changed to agricultural development, lead industrialization, ወይም changed to agriculture development lead industrialization. which abbreviated as አድሊ። የኢኮኖሚ ፖሊሲው አግሪካልቸራል ዲቨሎፕመንት ሊድ ኢንዱስትሪያላይዜሽን ወይም አድሊ ወደሚባል ፕሮሞት ተደረገ። ያ ማለት የእርሻው ክፍለ ኢኮኖሚ ማደግ ኢንዱስትሪውን ያሳድገዋል ወይም ደግሞ ኢንዱስትሪውን ሪፎርም ያደርገዋል የሚል ነው። ሌላው ኢኮኖሚክ ግሮዝ ሾውስ ሳም improvements. Some improvements. For example, ለምሳሌ የአንዳንድ ዓመተ ምህረትን የኢኮኖሚ እድገቶች ብንመለከት ለምሳሌ from 1981 to 1991 the economic growth rate of Ethiopia was 0.5% per year, and from 1992 to 2004 the economic growth rate increased to 5.1%, and from 2005 to 2015 the economic growth shows a progressive change and reaches up to 10.9% per year. ስለዚህ ኢኮኖሚው መሻሻል አሳይቷል። but still we are among the poorest country in the world. But still we are among the poorest countries in the world. ለምን ካል why? What are the challenges of developments in Ethiopia? ለምንድን ነው ያላደግ ነው? ዋት አር ዘ ቻሌንጅ ስንል የሚከተሉትን ማንሳት እንችላለን። አንደኛ ፍሪኩዌንት ኢትኒክ ቤዝድ ክላሽስ ኦር ቫዮለንስስ፣ ብሔር ተኮር ግጭቶች በተለያዩ ቦታዎች መኖራቸው፣ ላክ ኦፍ ኢንፍራስትራክቸር ሰፊሽንት infrastructure በቂ የመሰረተ ልማት አቅርቦት አለመኖር፣ lack of rule of law and presence of extensive corruption የሙስና መስፋፋት
lack of democratic system, multi-party democratic system, lack of multi-party democratic system እንደምታስታውሱት የኢትዮጵያ ሃውስ ኦፍ ፒፕል ሪፕሬዘንታቲቭ HPR ምንለው ሃውስ ኦፍ ፒፕል ሪፕሬዘንታቲቭ ኦልሞስት 99.9% is occupied by the ruling party 99.9 እንደው አንድ ሁለት በግል የተወዳደሩ ምናልባት ከተቃዋሚ ጎራ ቢኖር በሚል የተተወ ነው። በገዢው ፓርቲ የተሞላ ነው። መልቲ ፓርቲ ሲስተም የሚባል የለም። እንደው በኢትዮጵያ ታሪክ በኢሌክሽን መልቲ ፓርቲ ሲስተምን ለመመስረት አስቦ መንግስት በወሰደው ነፃ ምርጫ በጣም ከፍተኛ ቻሌንጅ የገጠመው በ2005 ወይም ደግሞ በእኛ በ1997 የተደረገው ምርጫ ነው። እንደምታስታውሱት የተቃዋሚዎች በእርግጥ እናንተ ያኔ ልጆች ልትሆኑ ስላላችሁ እኛ እናስታውሳለን። በ2005 እንደ ፈረንጆች አቆጣጠር በተደረገው ምርጫ ከ547 መቀመጫዎች 173ቱን ተቃዋሚዎች አሸንፈው ነበር። አዲስ አበባን ሙሉ በሙሉ ተቃዋሚዎች አሸንፈው ነበር። ነገር ግን ቢካዝ ኦፍ the monopoly of the ruling party በገዢው ፓርቲ ወይም በኢህአዴግ አምባገነንነት አብዛኞቹ የተቃዋሚ ፓርቲዎች አዲስ አበባንም አልተረከቡም እና አሸናፊ 173ቱም የህዝብ ተወካዮች ምክር ቤት ውስጥ ተቀምጠው አላየናቸውም። and these are some of the challenges of development in Ethiopia የልማት የእድገት ቻሌንጅ ብለን ልናነሳቸው የምንችላቸው እነዚህን ነው። and it's all about unit 8